ከዕለታት አንድ ቀን ወደ ቤቷ ሄድኩኝ። ጥቅል ጎመን አርዳ እንጉዳዩን ጠብሳ ጋበዘችኝ ምሳ። ሙያዋን አደነቅኩ። ገበታው ሲነሳ ከአያቷ ተዋወቅኩ። አረጋዊት ናቸው፣ እድሜያቸው የገፋ ድሮ ልጅ እያሉ አይናቸው የጠፋ። በእድሜያቸው በረካ፣ በጽዋቸው ጭላጭ፣ አእምሯቸው ብሩህ፣ ልሳናቸው ምላጭ። ወግ ማውጋት ጀመሩ፣ ቃል እያለዘቡ፣ ቃል እየጠረቡ፣ ቃል እያሳመሩ፣ ሐረግ አለዝበው ዘይቤ እየነቀሱ፣ በጸጥታ ሞቶ ያላጀብ ተቀብሮ የተረሳ ታሪክ እየቀሰቀሱ። እንደ መቅረጸ ድምፅ ጆሮዬን ጠመድኩት፣ አጥብቆ ገረመኝ። የአረጋዊቷ ወግ ቅድም ከበላሁት ከእንጉዳዩ ዝልዝል የበለጠ ጣመኝ። ጸሐፌ ትእዛዛት ቸል ብለው ያለፉት፣ ዜና ነጋሪዎች አይተው የገደፉት፣ የአገሬን ሰው ገድል መከራ ፍሳ ሳልታክት ቀዳሁት ልክ እንዳረብ ውሃ። ከልሞናዬ ላይ ላፍታ ተፋትቼ ጋባዥን ፈለኳት፣ ፊት ለፊት አየዋት። ያቻትና ከሶፋው ላይ ሆና እግሮቿን ዝርግትግት ሰውነቷን ዘና እንደፊት መስታወት ዘመናዊ ሞባይሏን ፊቷ ስር ደቅና ከስልኳ ሰሌዳ ፊደል ትነካለች፣ ፎቶ ታምሳለች፣ ኢሜል ትልካለች። የአያቷ ጣፋጭ ወግ ላፍታ እንኳን መች ደንቋት። ሜሴንጀር፣ ዋትሳፕ፣ ኢሞ፣ ቴሌግራም ሁሉን የወሬ ቋት ትበረብራለች። ከ10 ዓመት በፊት ለረፍት ከከተማ ወደ ገጠር ሄጄ ደጅ ላይ ማለዳ ፀሐይ ስር ተጥጄ አያቴ ብቅ ብሎ ከተቀመጥኩበት የወይራ ግንድ ላይ ራሱን አዳብሎ ያኔ ጎበዝ ሳለሁ ብሎ ወግ ሲወጥን አልባሌ ወሬ እኔን የማይመጥን የሰማሁ ይመስል በኃይል አዛግቼ ከካፖርቴ ኪስ ውስጥ መጽሐፍ አውጥቼ የማርክስ የፍሮይድ ምናልባት የኒቼ ገለጥ ሳደርግ እሱ ይህን አይቶ የጀመረውን ቃል አንጠልጥሎ ትቶ ለጥናት ነው መሰል እዚህ መቀመጥህ፣ ወግድልኝ በለኝ እንዳልበጠብጥህ ብሎ ይወገዳል። አድማጭ ካጣጭ ጋራ ወደሚገኝበት ጠላ ቤት ይሄዳል። አያቴ ከሞተ ዓመታት አለፉ። ጸጸት ጭንቅላቴን በብረት መዳፉ የኮረኮመኝ፣ ሀፍረት በሸኮናው የረመረመኝ። በራሴ ስበግን ምን ሆኜ ነበር ግን፣ ምን ነክቶኝ ነበር ግን በማለት አጥብቄ ራሴን ስረግም ይኸው ዛሬ ገና ይኸውና ዛሬ ጋባዤን አየዋት ታሪኬን ስትደግም። አንድም በመሰልቸት አንድም በቸልታ ወይ ባወኩሽ ናኩሽ አለያም በወረት የያዝነውን ዳቦ ቆጥረነው ከኮረት ጠላ ከሚጠጣ ቆሎ ከሚበላ እድፍ ከሚለብሰው ለአይን ከማይሞላ ከአንድ ስም አልባ ሰው ምን ጥበብ ይገኛል በሚል ተዘናግተን በቻይና ቅጽር ጡብ ጆሮአችንን ዘግተን ልቦና ቆልፈን ንቀን ያለፍነው ቃል ንቆ ነው ያለፈን።